ከጥሉላት ምግቦች የምንከለከለው ጊዜያዊ ጾም ነው። ጊዜ ቆጥረን ሰዓት ሰፍረን ቀን ቆጥረን ስንጨርስ ልንመገበው የምንችለው አይነት ጾም ነው። ጥል የሚያስብ ሰው ቢጾም ያሰበውን ጥል ይተወዋል። ቅናት ያለበት ሰው ቢጾም ቅናቱ ይለቀዋል። ነገሩን ባንተ ላይ ረሱ መጣሉን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሌላው መጾም የሚገባን ደግሞ ይሄ ጊዜያዊ ነው። ከጥሉላት ምግቦች የምንከለከለው ጊዜያዊ ጾም ነው። ጊዜ ቆጥረን ሰዓት ሰፍረን ቀን ቆጥረን ስንጨርስ ልንመገበው የምንችለው አይነት ጾም ነው። ከነዚህ ከሰባቱ አጽዋማት ውጪ ሌሎች ጾሞች አሉ። ለምሳሌ የፈቃድ ጾም የሚባለው የፈቃድ ጾም የሚባላል አንድ ሰው ስለመሰለው ስለቸገረው ጉዳይ መልስ ለማግኘት ከእግዚአብሔር ዘንድ የሚጠይቅበት ነገር ትልቁ መሳሪያ ጾም ስለሆነ ከዛ ጸሎት፣ ከዛ ስግደት፣ ከዛ ምጽዋት እነዚህ የማይለያዩ ስለሆኑ ጾም ብቻ ሳትሆን ጸሎትም፣ ስግደትም፣ ምጽዋትም አራቱ አብረው ተያይዞ የሚሄዱ ናቸው ማለት ነው። ስለዚህ እነዚህን ነገሮች ሲፈጽም የፈቃድ ጾም በሚጾምበት ጊዜ የግል ጾሙን በሚጾምበት ጊዜ ወደ እግዚአብሔር ጸሎቱን ያቀርባል። በጾም እግዚአብሔር ፊት ይቀርባል። ስለዚህ የሚፈልገውን ነገር ለማግኘት ይጾማል ማለት ነው። ይሄ የፈቃድ ጾም ይባላል። አንድም እኛ በቤተክርስቲያናችን የጽጌ ጾም በሚል የሚጠራ ከሰባቱ አጽዋማት ውጪ የሆነ ነገር ግን የእመቤታችንን ፍቅር ስደቷን ለማሰብ የሚጾም ጾም አለ። ይህን ደግሞ ምዕመናን የሚጾሙ ሰዎች እንደዚሁ በፈቃድ የሚጾሙት አለ ማለት ነው። የትሩፋት ጾም ነው። ሌላው የንስሐ ጾም ነው። ቀኖና በሚሰጥበት ሰዓት አንድ ምዕመን አንድ አማኝ ወደ ንስሐ አባቱ ቀርቦ ንስሐውን ተናዞ ኃጢአቱን አምኖ ከዚያ ከካህኑ ከንስሐ አባቱ ቀኖና ይቀበላል። ከቀኖናው መካከል ዋናው የሚሰጠው ጾም ጭምር ነው። በጾም ላይ ጾም ስለማይሰጥ በጾም ወቅት ብዙም ንስሐ ተደጋፊ አይደለም። ከጾሙ በፊት ወይም ከጾሙ በኋላ ንስሐ መግባት ይቻላል ማለት ነው። በጾም ላይ ጾም ስለማይደረግ ነገር ግን ጾም በሌለበት ሰዓት ላይ ንስሐ ገብቶ ካህኑ የሚሰጡትን ጾም ጸሎት ይቀበላል። ይህም ሌላኛው የጾም አይነት ነው ማለት ነው። ሌላው ጾም ሶስት አይነት ነው። የአዋጅ ጾም አለ፣ የግል ጾም አለ፣ የአዋጅ ጾም አለ። ይሄ ሌላው ሶስተኛው የማህበር ጾም ነው። የማህበር ጾም እንደዚሁ የአዋጅ ባይሆንም በማህበር የሚጾሙት ሊሆን ይችላል ማለት ነው። እነዚህም የጾም አይነቶች አሉ። እነዚህንም ጭምር መያዝ ያስፈልጋል ማለት ነው። እንግዲህ እነዚህን ነገሮች ካየን የጾም አስፈላጊነቱ ለምንድን ነው የምንጾመው የሚለውን ነገር ደግሞ እንመልከት። እንግዲህ የመጀመሪያው የጾም አስፈላጊነት አንደኛ ጾም፣ ጸሎትና የንስሐ ህይወት የሚነጣጠሉ አይደሉምና የክርስትና ህይወት መሰረቶች ስለሆኑ እንጾማለን። ከክርስትና ህይወት መሰረቶች ውስጥ አንዱና ዋነኛው ጾም ስለሆነ እንጾማለን ማለት ነው። ሁለተኛው በሃይማኖትና በምግባር ለመጽናት እንዲሁም መንፈሳዊ ፍሬን ለማፍራት እንጾማለን። ለምን? ጾም የሚሰጠን ትልቅ ኃይል፣ ትልቅ አቅም ስላለ ማለት ነው። ጾም በእግዚአብሔር ፊት እንድንቀርብ የሚያደርገን ስለሆነ በሃይማኖትና በምግባር ለመጽናት ትልቅ አጋዥ መሳሪያችን ስለሆነ ነው። መንፈሳዊ ፍሬ ለማፍራትም እንደዚሁ የሚያግዘን ስለሆነ እንጾማለን። ሌላው በክፉ ሐሳብና ምኞት እንዲሁም ላለመሳብና ላለመውደቅ ከክፉ ሐሳብና ምኞት እንዲሁም ከመውደቅ ለመጠበቅ እንጾማለን። ሌላው ፍትወተ ስጋን ወይም የዓለምን የዓይን አምሮት የስጋ ምኞት ለመቃወም አቅም ለማግኘት ኃይልን ለመላበስ እንጾማለን። ከዚህም በተጨማሪ ከስጋ ፍሬ ወይም ደግሞ ከስጋ ስራ ራስን ለመጠበቅ እንግዲህ የስጋ ስራም የተገለጠ ነው በሚል ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ላይ አስቀምጦታል። የተገለጠ ነው በማለት እነዚህ ጥል፣ ክርክር፣ ቁጣ፣ አድመኝነት፣ መናፍቅነት፣ መለያየት፣ ስካር፣ ዘፋኝነት፣ አድመኝነት የመሳሰሉትን ነገሮች እነዚህ በጣም በርካታ ናቸው እዛ ጋር የተጠቀሱት። እነዚህን ሁሉ ከነዚህ ለመጠበቅ እንጾማለን ማለት ነው። ጾም ከነዚህ ሁሉ እንድንጠበቅ የሚረዳን ትልቅ መሳሪያ ነው። በነገራችን ላይ ጥል የሚያስብ ሰው ቢጾም ያሰበውን ጥል ይተወዋል። ቅናት ያለበት ሰው ቢጾም ቅናቱ ይለቀዋል። ከእግዚአብሔር ጋር ከጸሎት ጋር እያቀረበ ስለሆነ ማለት ነው። ክርክር የሚከራከር ሰው የሆነ አልወጣለት ያለ አላምን ያለ ሰው የክርክር ገንዘቡን ያደረገ ሰው ይተወዋል። እሱም ራሱ
ሌላው ስካር ያሸነፈው ሰው ዘፋኝነት ያሸነፈው ሰው በጾም በጸሎት እግዚአብሔርን ቢጠይቅ እነዚህ ነገሮች ለቀውት ይሄዳሉ። አልነቀል ያለ እሾህ የሆነ ኃጢአት በሰውነታችን ውስጥ ያለ ኃጢአት ሊነቀል የሚችለው በጾም ነው። ስለዚህ እነዚህን ነገሮች እንይዛለን። ሌላው ዲያብሎስን ለመቃወም ወደ እግዚአብሔር ለመቅረብ እንግዲህ ሐዋርያው ቅዱስ ያዕቆብ ምን ይላል? ዲያብሎስን ተቃወሙት ከእናንተም ይሸሻል ይላል። የምንቃወመው በጾም ነው። አዳምና ሔዋን ቢጾሙ ኖሮ ዲያብሎስ አይቀርባቸውም ነበረ። አዳምና ሔዋን ግን ለመብላት ፍላጎት ባሳዩ ሰዓት ላይ ዲያብሎስ ቀርቦ ፈትኗቸዋል። በፍጹም እኛ እግዚአብሔር ያዘዘንን ትእዛዝ አንተውም፣ አንተ የምትለንን አንሰማም ቢሉትና እግዚአብሔር ጹሙ፣ ተከልከሉ፣ ተለዩ፣ ተዉ እንዳላቸው ቢተዉ ኖሮ ዲያብሎስ ተሸንፎ ይጠፋ ነበረ። መጀመሪያ ላይም አዳም አሸንፎት ነበር። ነገር ግን በኋላ ላይ በሚስቱ ተሸንፏል ማለት ነው። እንግዲህ የእግዚአብሔርን ድምፅ ብቻ የሰማ አዳም በኋላ ላይ የሚስቱን ድምፅ ሰምቷል። ለመልካም ቢሰማት መልካም ነበር፣ ለክፉ ስለሰማት ግን እስከ መውደቅ ድረስ ደርሷል ማለት ነው። እና ዲያብሎስን እንዳንሰማ ከምንከለከልበት አንዱ ነገር ጾም። ይህ ጾም ታላቅ ነገር ነው። ምክንያቱም ክፉ ባልንጀራን ጭምር ያርቃልና ነው። እና ሌላው ጾም በረከትን ለማግኘት ይጠቅመናል። እንግዲህ የተለያዩ በረከቶችን አግኝተዋል። አንዱ ከበረከቶች መካከል አንዱ ምንድን ነው? ከጾሙ ከጸለዩ በኋላ የሚረዳቸው መላእክት መምጣቱ፣ የጾማቸውን ውጤት መልስ ማግኘታቸው፣ ይህ ትልቅ በረከት ነው። የጾማቸውን መልስ ውጤት ማግኘታቸው፣ በጸጋ ላይ ጸጋ እየተደረበላቸው የተሰጣቸው መሆኑ ይሄ ትልቅ ውጤት ነው። ሀገራቸውን ሰላም ማድረጋቸው ትልቅ በረከት ነው። ሀገራቸውን ሰላም ማድረጋቸው፣ ቤተሰቦቻቸውን ከረሃብ፣ ከጦርነት፣ ከቸነፈር ከነዚህ ሁሉ እንዲጠበቁ ለማድረግ የጾሙ ሰዎች ትልቅ በረከትን አግኝተዋል ማለት ነው። ጾም ራሱ አንድ የአምላክ በረከት ነው። አንድ የአምላክ ስጦታ ነው። ስለዚህ ይሄ ትልቅ ነገር ነው። ሌላው ምስጢር እንዲገለጥልን ለማድረግ እንጾማለን፣ እንጸልያለን። ምስጢር እንዲገለጥልን ከዚህ ትልቁ ምስጢር የተገለጠለት አባታችን አብርሃም ነው። አጋዕዝተ ዓለም ሥላሴ ተገልጠውለታል። እንግዲህ ሥላሴን ለማየት መታደል ከምስጢራት ሁሉ በላይ የሆነ ትልቅ ምስጢር ነው። አባታችን አብርሃም እንግዳ ካልመጣ አልበላም አልጠጣም ብሎ ተራበ፣ ተጠማ፣ ጾመ፣ ጸለየ። እንግዳ እንዲመጣለት ጾመ፣ ጸለየ፣ ተራበ፣ ተጠማ፣ ተቸገረ። የዚህን ጊዜ እግዚአብሔር አምላክ ተመለከተው ይላል። ስለዚህ አጋዕዝተ ዓለም ሥላሴ ለአብርሃም ተገለጡለት ይላል። እንግዲህ ምስጢር፣ ታላቅ የሆነ ምስጢር ነው የተገለጠለት አብርሃም። ከዚህ በተጨማሪ ደግሞ ብዙዎች ምስጢራትን ተመልክተዋል። አንዱ መላእክትን መመልከት በራሱ ትልቅ ምስጢር መገለጥ ነው። መላእክትን መመልከት ዳንኤል ተጾመ ከጸለየ በኋላ አስቀድሜ በራእይ አይቼ የነበረው መልአክ ገብርኤል ሊረዳኝ እየበረረ መጣ ነው ያለው። ይሄ ትልቅ የጾም አስፈላጊነትና በረከቱ ነው ማለት ነው። ሌላው አሁንም እንደዚሁ በረከት ካገኙት ውስጥ ሐዋርያት ናቸው። ሐዋርያት በረከትን አግኝተዋል፣ ታላቅ በረከትን አግኝተዋል ከጾሙ ከጸለዩ በኋላ ማለት ነው። ሌሎችም ቅዱሳን እንግዲህ በብዙ መልኩ ትልልቅ በረከቶችን አግኝተዋል። ጾም ስጋን ለመፈወስ፣ ስጋን ለነፍስ ወይም ደግሞ ለመንፈስ ለማስገዛት ትጠቅማለች። ጾም ስጋን ለነፍስ ወይም ለመንፈስ ለማስገዛት ትጠቅማለች። እንዲሁም ደግሞ በመንፈሳዊ ሕይወትና አገልግሎት ለመበርታትና ለመጽናት ታስፈልጋለች። ጾም በመንፈሳዊ ሕይወት ለመበርታት በአገልግሎት ለመበርታት አባቶቻችን የመንፈሳዊ አገልግሎታቸውን የሚያጸኑት በመንፈሳዊ አገልግሎታቸው የሚበረቱት በጾም በጸሎት እግዚአብሔርን በመጠየቅ ነው እንጂ በመብላት በመጠጣት አይደለም። ሌላው ለእግዚአብሔር ለመገዛት ይረዳል። ጾም እንግዲህ ያለ ልክ መብላትና መጠጣት ሰውን ወደ እንስሳነት ነው የሚለውጠው። ይለውጣል። በመጾምና በመጸለይ በማመስገን ደግሞ ሰውን ወደ መላእክትነት ይለውጣል። እንግዲህ መጾም፣ መጸለይ፣ ማመስገን ሰው እንደ መላእክት እንዲመስል ሲያደርግ፣ መብላት መጠጣት ሰውን እንደ እንስሳ እንዲሆን ያደርገዋል ማለት ነው። ቅዱስ ጳውሎስ ለዚህ ለኃጢአት ወይም ለሞት ከተሰጠ ከንቱ ዓለም ማን ያድነኛል አለ። ከጾም በላይ ሊያወጣው የሚችል ምንም ነገር የለም። ስለዚህ ነፍሴን በጾም ቀጣኋት እንዳለ ነቢዩ ዳዊት ቅዱስ ጳውሎስም ስጋዬን እየጎሰምኩ ገዘዋት ነው የሚለው። ስለዚህ መብላት ስጋን ወይም ደግሞ የስጋ ባህሪያትን ከፍ ያደርጋል። መጾም ደግሞ የነፍስ ባህሪያትን ከፍ ያደርጋል። ሁለቱ በአንድ ሜዳ ላይ ይጫወታሉ። እንግዲህ ሶስቱ የነፍስ ባህሪያት ካሸነፈ ስጋ ለነፍስ ትገዛለች። አራቱ የስጋ ባህሪያት ካሸነፈ ደግሞ ነፍስ ለስጋ ትገዛለች ማለት ነው። እንግዲህ የስጋ ባህሪ ካሸነፈ ነፍስን እንደ ሻንጣ እየተሸከመ
ኃጢአት ሲያሰራት ይኖራል ማለት ነው። ባፈለገበት ቦታ እየወሰደ ሺሻ ቤት ይወስዳታል፣ ሲጋራ ያስጨሳታል፣ ስካር ቤት ይወስዳታል፣ ዘፈን ቤት ይወስዳታል። ነፍስ ሳትወድ በግዷ ከስጋ ጋር አብራ እንዲጨፍር ትደረጋለች። በኃጢአት በእግዚአብሔር ፊት ቆሽሻ እንድትቆም ያደርጋታል ማለት ነው። ነፍስ ስጋን ካሸነፈች ደግሞ ወደ እግዚአብሔር ቤት ይዘው ትሄዳለች። እንዲጾም፣ እንዲሰግድ፣ እንዲጸልይ ታደርጓለች ማለት ነው። እንዲመጸውት ታስገድደዋለች ማለት ነው። እና ስለዚህ የትኛው ባህሪያችን ለየትኛው ይገዛል የሚለውን ነገር በደንብ ማየት ያስፈልጋል። ሌላው የጾም አስፈላጊነት ወይም ጥቅም፣ ጾም የነፍስን ቁስል ትፈውሳለች ይላል። ጾም የነፍስን ቁስል ትፈውሳለች። አዎ ነፍስ በስጋ ምክንያት በኃጢአት ትቆስላለች። በእግዚአብሔር ፊት ጸያፍ ሆና ትገኛለች፣ አስጸያፊ ሆና ትገኛለች። ወይዱ አላውቃችሁም የሚለው ከዚህ የተነሳ ነው። ነፍሳችን በኃጢአት ስትጎሰቁል ማለት ነው። እንብላ እንጠጣ ከማለቱ የተነሳ የእግዚአብሔርን ፈቃድ ከመፈጸም ወደኋላ ስትል ማለት ነው። እና በማቴዎስ ወንጌል ምዕራፍ 7 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናገረ? ጌታ ሆይ የሚለኝ ሁሉ ወደ የአባቴን መንግስት የሚወርስ አይደለም ይላል። ለምን? እነሱ በስምህ አጋንንትን አላስወጣንምን? በስምህ በሽተኞችን አላዳንምን? በስምህ ምናምን ይላሉ። ጌታችን ኢየሱስ ክርስቶስ ግን ምን አላቸው? አላውቃችሁም ይላል። የአባቴን ፈቃድ የሚፈጽም እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚወርስ አይደለም ማለት። ስለዚህ የአባቱን ፈቃድ የነፍስን ፈቃድ መፈጸም የሚቻለው በጾም በጸሎት ስለሆነ ሁላችንም ለዚህ ጉዳይ ልንበረታ ያስፈልጋል ማለት ነው። እንግዲህ ይህንን ከተመለከትን እንዴት እንጾም የሚለውን እናያለን። ቀጥሎ እንዴት እንጾም? እንግዲህ ጾምን ስንጾም ለታይታ መሆን የለበትም። ስለዚህ ገርጥተን ከስተን አመዳም ሆነን መታየት የለብንም። እንደውም ጌታችን ኢየሱስ ክርስቶስ ምን ይላል? ስትጾሙ እንደ ግብዞች አትሁኑ ይላል። እንግዲህ በአደባባይ የዞሩ መጾማቸው እንዲታወቅ ለማድረግ አፋቸውን እያፋሸጉ አመድ ነስንሰው ሁሉ በሰው ፊት ሊታዩ የሚፈልጉ ሰዎች አሉ። እነዚህ ሰዎች በምድር በሰው ፊት ዋጋቸውን ተቀብለዋል ይላል መድኃኒታችን ኢየሱስ ክርስቶስ። ዋጋቸውን ተቀብለዋል። አንተ ግን ስትጾም እንደዚህ አትሁን፣ ሰውነትን ተቀባ ይላል። ሰውነትን ተቀባ። ስለዚህ ከስቶ ገርጥቶ አመዳም ሆኖ መታየት የጾመኛ ምልክት አይደለም። ይሄ ውዳሴ ከንቱ የፈላጊዎች ምልክት ነው። የውዳሴ ከንቱ ፈላጊዎች ምልክት ነው። ስለዚህ አንደኛው ሰውነትን በአግባቡ መያዝ የሚባለው ነገር ይታያል። ሁለተኛው ከቂም ከበቀል መላቅ፣ ራስን ከቂም ከበቀል ማራቅ ያስፈልጋል። የበደሉትን መካስ፣ የቀሙትን መመለስ፣ የተጣሉትን ይቅር ማለት አዎ የበደለንን ጭምር ይቅር ብሎ ይቅርታ መጠየቅ ያስፈልጋል። አባታችን ብለን ስንል እንደዚህ ነው። ጸሎታችንን ስንጸልይ ምንድነው የምንለው? እኛም የበደሉንን ይቅር እንደምንል ነው እንድንል አይደለም። ይሄ ከሆነ አንተ ይቅር ካላልከን እኛ ይቅር አንልም። እኛ የበደሉንን ይቅር እንድንል አንተም ይቅር በለን፣ በደላችን ይቅር በለን ነው እንድንል አይደለም። ይቅር እንደምንል ነው የሚባለው። ስለዚህ የመታረም አለበት። ስለዚህ የበደሉንን ይቅር ማለት ያስፈልጋል። የበደልነውን መካስ ያስፈልጋል። የቀማነውን መመለስ ያስፈልጋል። እየጾምን እንደሆነ እያሰብን መጾም ያስፈልጋል። እየጾምን እንደሆነ ራሳችንን ምን እየሰራህ ነው፣ ምን እየሰራሽ ነው ብሎ መጠየቅ ያስፈልጋል። ምን እየሰራህ ነው? እየጾምክ ነው ወይንስ እየቀለድክ ነው? እየጾምክ ነው ወይንስ ቀን እየቆጠርክ ነው? እየጾምክ ነው ወይንስ የይስሙላን ወይም የልማድ ነው እየጾምክ ያለኸው? ስለዚህ ከጾምክ የእውነት ጾም ማለት ያስፈልጋል። ሰውነታችን ራሳችን ለራሳችን የእውነት ጾም። ጊዜህን ዝም ብለህ በከንቱ አታጥፋው። የረሃብ አድማ አታድርገው። የልማድ ጾም አታድርገው። የልብ ጾም አድርገው። የነፍስ የህሊና ጾም አድርገው። ዋጋ የሚያሰጥ ጾም አድርገው። አታሹፍ። ጊዜህን በከንቱ አታጥፋ። የረሃብ አድማ የምታደርግ ሰው አትሁን። ስለዚህ ይስሙላ የምትጾም አትሁን ብሎ ራስን በህሊናችን መውቀስ ያስፈልጋል። ሌላው ጾም ስንጾም ከምጽዋት ጋር መሆን አለበት። አንድ ሰው እየጾመ የቁርሱንም የምሳውንም የራቱንም እየጾመ የቁርሱን ለነዳያን የማይሰጥ ከሆነ ለተቸገሩ የማይረዳ ከሆነ ጾም አይባልም። ስለዚህ ቢያንስ የቁርሳችንን በመጾም እግዚአብሔር የሚያስበው ጾም እንዲሆን ለማድረግ ያስፈልጋል። ለችግረኞች በመስጠት ማለት ነው። ለድሃ የሰጠ ለእግዚአብሔር አበደረ ይላል ነቢዩ ዳዊት። ለድሃ የሰጠ ለእግዚአብሔር አበደረ። ለድሃ የምንሰጠው እንግዲህ በተለይ በጾማችን ጊዜ የተለየ ይሆናል ማለት ነው። ከልብ ነው የምንሰጠው። ደግሞ የሚሰጥ በደስታ ይስጥ ስለሚል በደስታ እየሰጠን ጾማችንን ልንገፋ ያስፈልጋል ነው። ሌላው ጾምን ከስግደት ጋር ማድረግ እንግዲህ ሆዳችንን ብቻ ከምግብ መከልከል ሳይሆን ጉልበታችንን ጭምር ማድከም ያስፈልጋል። በእግዚአብሔር ፊት መስገድ ያስፈልጋል። እንግዲህ ይሄ
ርኩሳን መናፍስትን ጭምር ከኛ እንዲርቁ የሚያደርግ ነው። ጾም፣ ስግደት፣ ጸሎት። ጾምን ከእንባ ጋር እግዚአብሔር አምላክ ቢፈቅድልን ሁላችንም አቤቱ እንባን ስጠኝ እያሉ መጸለይ ከምንም በላይ ያስፈልጋል። እንባን ስጠኝ። እንባ መስዋዕት ነው። እንባ መስዋዕት ነው። በእግዚአብሔር ፊት የሚቀርብ እግዚአብሔርን የሚያቀርብ መልስ የሚያሰጥ እንባ መስዋዕት ነው። ስለዚህ የእንባ መስዋዕት ለእግዚአብሔር ለማቅረብ እንባን ስጠኝ እያሉ መጸለይ ከምንም በላይ ያስፈልጋል። ሌላው ጾም ወንድምን ከመውደድ ጋር ማድረግ ያስፈልጋል። ወንድምን ከመውደድ ጋር ማድረግ ያስፈልጋል። ስርዓትን መጠበቅ ዋጋ ስለሚያሰጥ ጾም፣ ጸሎት፣ ስግደት፣ ምጽዋት ስርዓት ናቸው። እነዚህ ስርዓት ናቸው። እግዚአብሔር አምላክ የሰራልን ስርዓት ናቸው። በተለያየ መንገድ የገለጠልን ስርዓት ናቸው እነዚህ። ስለዚህ ነቢዩ ዳዊት በመዝሙር 118 ላይ ምን ይላል? ስርዓትህን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ ይላል። ስርዓትህን እማር ዘንድ ያስጨነቀኝ፣ በፈለኩ ጊዜ ጾማለሁኝ የሚል ሰውን አይደለም መከተል። በፈለገ ጊዜ ይጾም። ግን ቅድስት ቤተክርስቲያን ደግሞ የስርዓት ባለቤት የሆነ እግዚአብሔር አምላክ ስርዓት ሰርቶላታል። ስለዚህ ከሰራላት ስርዓት አንዱ የአጽዋማት ስርዓት ነው። ራሱ ጾሞ እንድንጾም ስርዓት ሰርቶልናል በአባቶቻችን በቅዱሳን አባቶቻችን አድሮ ማለት ነው። ስለዚህ ቤተክርስቲያናችን ለሰራችው ስርዓት መገዛት፣ ለአባቶቻችን ወግ መገዛት ቅዱስ ጳውሎስ እንዳለ እኛ አሁን እንደነግግላችኋለን ከዚህ ውጭ ያለውን ደግሞ የሚመጡት አባቶች ይደነግጉላችኋል ብሎ እንደተናገረ ማለት ነው። እና ለአባቶቻችን ወግ ስርዓት መገዛት ግድ ይለናል ማለት ነው። ለዚህም ነው ነቢዩ ዳዊት ስርዓትህን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ አለ። ጾምን መጾም የማይፈልግ ሰው ከባድ ነው። ጸሎትን መጸለይ የማይፈልግ ሰው ከባድ ነው። ስግደትን መስገድ እምቢ የሚል ሰው ከባድ ነው። እውነት ምጽዋትን መስጠት የማይፈልግ ሰው ከባድ ነው። በህይወታችን ዋጋ የሚያስገኝልን ነገር እኮ ይሄ ነው እና እነዚህን ነገሮች በደንብ ማሰብ፣ በደንብ ማወቅ፣ በደንብ መፈጸም ያስፈልጋል ማለት ነው እና በተለይ ስንጾም ለሌላው መሰናክል ላለመሆን መጠንቀቅ ያስፈልጋል። ስንጾም ለሌላው መሰናክል ላለመሆን፣ እህቶችም ለወንድሞች፣ ወንድሞችም ለእህቶች፣ አባቶችም ለምዕመናን፣ ምዕመናንም ለአባቶች፣ ሌሎችም የሚመለከታቸው በሙሉ ማለት ነው። ስንጾም ሁልጊዜም የስሜት ሕዋሳቶቻችንን መጠበቅ ያስፈልጋል። እንግዲህ የምንጾመው አንዱ ከጥሉላት ምግብ፣ አንደኛው ደግሞ ከስሜት ሕዋሳት ብለናል። ስለዚህ ከስሜት ሕዋሳት ማለት አይን ይጹም። አይን የሚመለከተው የሚያሰናክለው ነገር ካለ ከባድ ነው። ጆሮ የሚሰማው ጆሮ ይጹም። ሐሜትን ከመስማት፣ ዘፈንን ከመስማት፣ የተለያዩ ነገሮችን ክፉ የሆኑ ነገሮችን ከመስማት መቆጠብ ያስፈልጋል። አፍንጫ ይጹም አለ። ወደ ኃጢአት የሚገፋፋ አይነት ሽታን ከማሽተት በአፍ ተወስዶ በአፍንጫ ከሚወጣ ነገር ለመዳን በተለይ ይሄ ሰውነትን የሚያቆሽሽ ከሆኑ ነገሮች ማለት ነው። ከዛ ውጭ ደግሞ አንደበት ይጹም ይላል። ከሐሜት፣ ከስድብ፣ የምቀኝነት ቃል ከማውጣት፣ እግዚአብሔርን ከማማት፣ ሰውንም ከማማት፣ በጣም ከብዙ ነገሮች ከእንደዚህ ከመሳሰሉት ነገሮች መቆጠብ መጾም ያስፈልጋል። እጅ ይጹም ይላል። በወንድም ላይ ክፉ ከማድረግ፣ ሰውን ለመማታት፣ እጅን ከመሰንዘር መጾም ያስፈልጋል፣ መከልከል ያስፈልጋል። እጅ የማይገቡ የሰውነት ክፍሎችን ከመንካት መጾም ያስፈልጋል። የማይገቡ የሰውነት ክፍሎችን ከመንካት፣ በሌሎች ላይ የማይገቡ ስራዎችን ከመስራት እጅ መጾም አለበት። እግር መጾም አለበት። እግር እግዚአብሔርን ከማምለክ የወጣ መንገድ ከመሄድ ወደ ኃጢአት ጎዳና ከመሄድ እግርን መከልከል ያስፈልጋል። ወደ ኃጢአት ጎዳና ከመሄድ። ስለዚህ እነዚህ ሁሉ ነገሮች የቅድስና ስራ መስሪያ መንገዶች ናቸው እና እንዲሁም ደግሞ የእኩሳን ስራዎችን መስሪያ መንገዶች ስለሆኑ እነዚህን ነገሮች ለይቶ እግዚአብሔር የሚወዳቸውን ስራዎች ለመስራት በእነዚህ የስሜት ሕዋሳቶቻችን መጠቀም ያስፈልጋል። ከጥሉላት ምግቦች ለተወሰነ ጊዜ ስንከለከል፣ ከስሜት ሕዋሳት ኃጢአቶች ደግሞ እስከ መጨረሻው ሕቅታ ድረስ ክርስቲያን የተከለከለ ነው የሚሆነው። እነዚህን በደንብ መያዝ ያስፈልጋል። ለማንኛውም ለዛሬ እንደ እግዚአብሔር ፈቃድ እንግዲህ ይህን ያክል ስለ ጾም ከተነጋገርን ይበቃል። ያስተማረን የመከረን የገሰጸን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጾመው ከልብ የተጠቀሙ የአባቶቻችን በረከት ከኛ ጋር ይሆንልን። ይቆየን። ነገሮን